ጤና ይስጥልን። ጃፓኖች በዓለም ዋንጫው ያሳዩት ክስተት፣ በብራዲሊ ባርኮላ ላይ የተሰማው ነገር፣ ሃሪኬን ከባርሴሎና ለቀረበለት ጥያቄ የሰጠው ምላሽ ዓለምን እያነጋገሩ የሚገኙ መረጃዎች ናቸው። ሁሉንም በዝርዝር ልንነግራችሁ ነው። ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ አድርጋችሁ አብራችሁን ዝለቁ። እኒህ ሰው የጃፓን ብሔራዊ ቡድን አሰልጣኝ ሃጂሚ ሞሪያሱ ናቸው። አሰልጣኙ ታዲያ በዓለም ዋንጫው የጥሎ ማለፍ ጨዋታ የእግር ኳስ ሀገር የምትባለውን ብራዚል አስጨንቀው ተፋልመው በ11ኛው ሰዓት በተቆጠረባቸው ጎል ተሸንፈው ከውድድሩ ሲሰናበቱ በስታዲየም ያሳዩት ነገር ዓለምን በአግራሞት እያነጋገረ ይገኛል። ይሄውም አሰልጣኙ ከወገባቸው ጎንበስ በማለት ለደጋፊው ለተመልካችና ለጃፓን ሕዝብ ያላቸውን አክብሮት የገለጹበት መንገድ ነበር። ለነገሩ እሳቸው ብቻም አይደሉም። ሁሉም ተጫዋቾች ስሜታቸውን ዋጥ አድርገው በስታዲየም ተጎንብሰው ለስፖርቱ ቤተሰብ ክብር ሰጥተዋል። የቡድኑ ደጋፊዎችም በውጤቱ ተበሳጭተው ስታዲየም ፈጥነው ከመልቀቅ ይልቅ የተጣሉ ቆሻሻዎችን አጽድተው ወጥተዋል። ይህ ጃፓኖች ምን ያህል ስልጡን ህዝቦች መሆናቸውን ያመለክታል። በእውነትም ትልቅ መታደል ነው። ከስታዲየሙ ይቅርታ በኋላ አሰልጣኝ ሃጂሚ ሞሪያሱ በሚዲያዎች ማብራሪያ ሲሰጡ ያስተላለፉት መልእክትም ልብ የሚነካ ነው። በንግግራቸው በእግር ኳስ ዘመኔ ካጋጠሙኝ በጣም ከባድ ምሽቶች አንዱ ነው። ታሪክ ለመስራት ቅጽበት ብቻ ቀርቶን ነበር። ነገር ግን እግር ኳስ ሳይታሰብ ጨካኝ ይሆናል። የጃፓንን ማሊያ ለብሰው ለተዋደቁ ተጫዋቾች ያለኝን ትልቅ ክብር ከመግለጽ ውጭ ሌላ ምንም ስሜት የለኝም። በእርግጥ ምን ልናገር እችላለሁ ሲሉ አሳዛኝ መልእክት አስተላልፈዋል። ለጃፓን ደጋፊዎች የሚገባውን የመጨረሻ ውጤት ልንሰጣችሁ ስላልቻልን ከልብ ይቅርታ ጠይቃለሁ ያሉት አሰልጣኙ ድምጻችሁን ሰምተናል፣ ስሜታችሁ ታውቆናል፣ እስከ መጨረሻው ግን ተፋልመናል። ቢሆንም እንባችሁን ማየት ከሽንፈታችን እኩል ያማል ሲሉም ልብ የሚነካ ንግግር አድርገዋል። የዓለም ዋንጫውን የተሰናበት ነው በተሰበረ ልብ ቢሆንም በኩራትም ጭምር ነው ያሉት አሰልጣኙ በቀጣይ ግን ቡድኑ ከመቼውም ጊዜ በላይ ጠንካራና ለስኬት የተራበ ሆኖ እንደሚመለስ ቃል ገብተዋል። የብራዚልና የጃፓን ጨዋታ ለተመልካች ሳቢ የነበረ ቢሆንም የሁሉንም ሰው ቀልብ የሳበውና ታሪክ ሆኖ የሚቀረው ግን አሰልጣኝ ሃጂሚ ሞሪያሱ በታላቅ አክብሮትና ትህትና ጎንበስ ብለው እጅ የነሱበት ክስተት ልብ የሚነካ ትዕይንት ነበር። አሰልጣኝ ሞሪያሱ በዓለም ዋንጫው ጨዋታዎች በሜዳው ዳርቻ ላይ ቆመው ያለማቋረጥ በማስታወሻ ደብተራቸው ላይ በመጻፍ የዓለም መነጋገሪያ መሆንም ችለዋል። ደጋፊዎቻቸውም የሰውን እድል መወሰን የሚችል ማስታወሻ ደብተር የሚታይበትን ታዋቂው የጃፓን አኒሜሽን በመጥቀስ ማስታወሻቸውን ዴዝ ኖት ወይም የሞት ማስታወሻ እያሉ በፈገግታ ይጠሩታል። ቀልድ ሆኖ የሚነገረው ሞሪያሱ ማስታወሻቸው ላይ መጻፍ ከጀመሩ የጃፓን ተጋጣሚዎች ሊሰጉ ይገባል የሚል ነበር። በእርግጥ አሰልጣኙ ቀላል ግምት የሚሰጣቸው ባለሙያ አይደሉም። ሞሪያሱ በ2022 የዓለም ዋንጫ እንደ ዋና አሰልጣኝ ሆነው ጃፓንን በመምራት ታላላቆቹን ጀርመንን እና ስፔንን በምድብ ጨዋታ በማሸነፍ አስደናቂ ታሪክ ሰርተዋል። ይሁንና በ16ቱ ጥሎ ማለፍ በክሮሻ በፔናልቲ ተሸንፈው መውጣታቸው ይታወሳል። ሞሪያሱ ከ2022ቱ የክሮሻ ሽንፈት ባገኙት ትምህርት ጨዋታው ወደ መለያ ምት ካመራ ፔናልቲ የሚመቱ ተጫዋቾችን ራሳቸው እንደሚመርጡ በቁርጠኝነት ተናግረው ነበር። ነገር ግን የፔናልቲው እድል ሳይገኝ ብራዚል በመደበኛው የጨዋታ ጊዜ የመጨረሻ ደቂቃ ግብ ወደ ቀጣዩ ዙር የመሸጋገሪያ ታሪካዊ እድሏን በድጋሚ ተነጥቃለች። የሆነ ሆኖ አሰልጣኙ ደጋፊዎችን አመስግነው ብሎም ይቅርታ ጠይቀው ግን ሽንፈትን እንደ ስጦታ ላበረክትላችሁ አልቻልኩም ሲል ልብ የሚነካ ቃላትም ደጋግመው ተናግረዋል። ከትትናቸው መብዛት የተነሳ እንደ አሰልጣኝ ብቃቴ በቂ አልነበረም ሲሉም ራሳቸውን ዝቅ አድርገው ይቅርታ ጠይቀዋል። ምንም ይሁን ግን የጃፓን ብሔራዊ ቡድን አሰልጣኙና ደጋፊዎችም በዓለም ዋንጫው ላይ ያሳዩት ድርጊት ከእግር ኳስ ጨዋታ በዘለለ የሰው ልጅ ሊኖረው የሚገባውን ትልቅ ስነ ምግባር፣ ስነ ስርዓትና የማይበገር መንፈስ ያሳዩበት መላውን ዓለም ያስደመመ ታሪካዊ ክስተት ሆኖ ተመዝግቧል። ጃፓን የአክብሮትና የጽናት ምሳሌ፣ ዓለምን ያስገረሙ የሳሙራዮች ትርኢት፣ በዘንድሮ የዓለም ዋንጫ ላይ የጃፓን ብሔራዊ ቡድን ያሳየው ብቃት፣ የቡድኑ አሰልጣኝ ሃጂሚ ሞሪያሱ የነበራቸው ስብዕናና የደጋፊዎች ድንቅ ስነ ስርዓት እግር ኳስ ከሜዳ ውጭ ምን መሆን እንዳለበት ያስተማረ ትልቅ ትምህርት ነው። ጃፓኖች በውድድሩ የነበራቸው ቆይታ በዓለም አቀፍ ሚዲያዎች ዘንድ ተብሎ እንዲወደስ አድርጎታል። ሚዲያዎች ስለ አሰልጣኙ ሃጂሚ ሞሪያሱ ሲዘግቡ እሳቸው የሽንፈትን መራራ ጽዋ በክብር በመቅመስ ለደጋፊዎች ያላቸውን ጥልቅ ክብር በተግባር ያሳዩ፣ ከውጤት በላይ ለስነ ምግባር የቆሙ አሰልጣኝ ናቸው
በማለት አሞካሽተዋቸዋል። በዓለም ዋንጫው የጃፓን ደጋፊዎች የነበራቸው ቆይታም ሌሎች ዓለም ደጋፊዎች እንዲማሩበት የሚያስችል ነበር። ጨዋታው ተጠናቆ ሁሉም ስታዲየሙን ለቆ በሚወጣበት ወቅት የጃፓን ደጋፊዎች ግን በክብር ስታዲየም ውስጥ የነበረውን ቆሻሻ ሲያጸዱ በተደጋጋሚ ታይተዋል። ይህ የጃፓኖች ድርጊት የዓለም እግር ኳስ ተመልካቾችን እንዴት ያለ ህዝብ ነው አስብሏል። ቢቢሲ ጉዳዩን በተመለከተው ዘገባው የጃፓን ደጋፊዎች በዓለም ዋንጫው የስታዲየም ቆሻሻ የሚያጸዱበት መንገድ ስፖርታዊ ጨዋነትን ወደ ሌላ ልኬት የወሰደው የትልቅነት መገለጫ ብሎታል። ሲኤንኤን ደግሞ የጃፓን ደጋፊዎች ሽንፈትን እንደ ሰበብ ሳይጠቀሙ በባህላቸው ስር የሰደደውን ንጽህናና ክብሮት ማሳየታቸው መላውን ዓለም ያስደመመ ተአምረኛ ተግባር ነው ሲል ገልጾታል። በጥቅሉ ጃፓኖች በዓለም ዋንጫው ያሳዩት ትህትና የተሞላበት ቆይታ ለሽንፈት ሰበብ አለመፈለግን፣ በየትኛውም የዓለም ጥግ ቢሆን ባህልንና ስነ ስርዓትን መጠበቅንና ትህትና ከማንኛውም ድል በላይ መሆኑን ማሳየት ችለዋል። ይህም አስመስግኗቸዋል። ወደ ዝውውር መረጃዎች ስንሻገር ፒኤስጂ በአርሰናልና በሊቨርፑል በጥብቅ እየተፈለገ የሚገኘውን የክንፍ መስመር ተጫዋች ብራዲሊ ባርኮላ የሚሸጥ አይደለም በሚል ማሳወቁን ዘ አትሌቲክ አስነብቧል። ክለቡ ቀደም ሲል ተጫዋቹ መልቀቅ እንደሚችልና የሚቀርብለትን የዝውውር ገንዘብ መጠን ለመስማት ዝግጁ ነኝ ማለቱ ይታወሳል። ባርኮላ ባለፈው የውድድር ዘመን በሁሉም ውድድሮች 13 ግቦችን በማስቆጠር ክለቡ የፈረንሳይ ሊግና የሻምፒዮንስ ሊግ ዋንጫዎችን እንዲያነሳ የራሱ ሚና ተወጥቷል። ይሁንና በፒኤስጂ ውስጥ የሚገኘው የመጫወቻ ሰዓት በማነሱ ደስተኛ አይደለም ነው የሚባለው። ይህንን ያጠኑት የእንግሊዝ ፕሪሚየር ሊግ ክለቦችም በተለይ አርሰናልና ሊቨርፑል በክረምቱ የዝውውር መስኮት ባርኮላን ለማስፈረም ያላቸውን ከፍተኛ ፍላጎት በይፋ አሳይተዋል። የመድፈኞቹ አሰልጣኝ ሚኬል አርቴታ የባርኮላ እውነተኛ አድናቂ መሆኑ የሚነገር ሲሆን በግራ ክንፍ ላይ ያለውን የማጥቃት መስመር ይበልጥ ለማጠናከር ተጫዋቹን ወደ ሰሜን ለንደን ለማምጣት ይፈልጋል። በሌላ በኩል ሊቨርፑሎችም መሐመድ ሳላ ክለቡን ለቆ መውጣቱን ተከትሎ ለአዲሱ አሰልጣኛቸው የማጥቃት አማራጮችን ለማስፋት ባርኮላን የክረምቱ ዋነኛ ኢላማቸው አድርገውታል። ይሁንና ፒኤስጂዎች ምንም እንኳን ባርኮላ የመጫወቻ ሰዓት በማጣቱ ቅር ቢሰኝም እሱን ለመሸጥ ምንም አይነት ፍላጎት የለንም ማለታቸው ተነግሯል። ይህ እንዳለ ሆኖ ፒኤስጂ ለባርኮላ የለጠፈበት ዋጋ ማንቸስተር ሲቲ ኤሊዮት አንደርሰንን ከኖቲንግሃም ፎረስት ለማስፈረም ካወጣው 116 ሚሊዮን ፓውንድ እጅግ የላቀ እንደሆነ ተገልጿል። የተጫዋቹ ወደ ኢትሃድ በከፍተኛ ገንዘብ መጓዝ የዝውውር ገበያውን ሚዛን አናግቶታል። ይህ ሁኔታ ታዲያ የበርካታ ክለቦችን የስፖርት ዳይሬክተሮች ስራ ይበልጥ ከባድ አድርጎባቸዋል። የሆነ ሆኖ ፒኤስጂ በብራዲሊ ባርኮላ ላይ የነበረውን አቋም ቀይሮ አይሸጥም ማለቱ ብቻ ሳይሆን ዋጋውን እጅግ የሰቀለበት ምክንያት በዋናነት ከተጫዋቹ ወቅታዊ ብቃት ከክለቡ የወደፊት እቅድና ከገበያ ስትራቴጂ ጋር በተያያዘ ሊሆን ይችላል የሚሉ ትንታኔዎች እየተሰጡበት ነው። ፒኤስጂ ትኩረቱን ወጣትና ታዳጊ ተጫዋቾች ላይ አድርጓል። በዚህም ባርኮላ ክለቡ የረጅም ጊዜ ፕሮጀክት አካል ተደርጎ ተወስዷል። ስለዚህ እሱን መልቀቅ የቡድኑ ግንባታ ወደ ኋላ ይመልሰዋል የሚል ስጋት ሊኖር ይችላል ነው የሚባለው። ተጫዋቹ አሁን ላይ በክለቡም ሆነ በፈረንሳይ ብሔራዊ ቡድን ውስጥ ወሳኝ ተጫዋች እግር ኳሰኛ መሆን ችሏል። በተለይም በግራ የፊት መስመር ላይ ያለው ፍጥነት፣ የአንድ ለአንድ ክህሎትና ግብ የማስቆጠር ብቃቱ ዋጋው በገበያ ላይ በከፍተኛ ሁኔታ እንዲንር አድርጎታል። ከዚህ ባሻገር አንድ ክለብ አንድን ተጫዋች አይሸጥም ማለቱና እጅግ የተጋነነ ዋጋ መለጠፍ ሁለት ነገሮችን ታሳቢ ሊያደርግ ይችላል። የመጀመሪያው ሌሎች ክለቦች ተጫዋቹን ለመውሰድ የሚያደርጉትን ጥረት ተስፋ ቆርጠው እንዲተውት ለማድረግ ሲሆን፣ በሌላ በኩል ደግሞ ተጫዋቹ በራሱ ፍላጎት ለመልቀቅ ቢያስገድድ እንኳን ክለቡ እጅግ ከፍተኛ የሆነ የዝውውር ሂሳብ ማግኘቱን የሚያረጋግጥበት ስትራቴጂ በመሆኑ ነው። በዚህ ላይ ግን ከክለቡ አቋም በላይ የተጫዋቹ ፍላጎት ወሳኝነት ይኖረዋል። በሌላ የዝውውር መረጃ እንግሊዛዊው ኢንተርናሽናል አጥቂ ሃሪ ኬን ከባርሴሎና የቀረበለትን የዝውውር ጥያቄ ውድቅ ማድረጉ ተሰምቷል። የ32 ዓመቱ እንግሊዛዊ ከባየር ሙኒክ ጋር የአንድ ዓመት ውል የሚቀረው ሲሆን የተጫዋቹ ምርጫ ወደ ሌላ ክለብ ከመሄድ ይልቅ ከሙኒክ የሚቀርቡ የቆይታ አማራጮችን ቅድሚያ እንደሚሰጣቸው ነው የገለጸው። እናም ባርሴሎና ምንም እንኳን ተጫዋቹን ወደ ካምፑኑ የመውሰድ ፍላጎት ቢያሳይም ከሃሪ ኬን ወኪሎች አዎንታዊ ምላሽ አላገኘም ተብሏል። በተጠናቀቀው የውድድር ዓመት ለባየር ሙኒክ በ51 ጨዋታዎች 61 ግቦችን ያስቆጠረው ሃሪ ኬን ክለቡ 3 የሀገር ውስጥ ዋንጫዎችን እንዲያነሳ አግዟል። በአውሮፓ ሻምፒዮንስ ሊግም እስከ ግማሽ ፍጻሜ ተጉዟል። ሃሪ ኬን በ82 ግቦች የእንግሊዝ ብሔራዊ ቡድን የምንጊዜም ከፍተኛው ግብ አስቆጣሪ ነው።